አሊሰን ቤከር በወጀብ መካከል እንኳን ባልፍ አልፈራም። የአባቴ ወጣትነት ምስል አይምሮ ውስጥ እንደታተመ አለ። ከተወስታም በላይ እጅግ ጥልቅ ነው። ያው ታውቃላችሁ ትዝታ የደበዘዘ ነው አይደል? ይሄኛው ደግሞ ይለያል። በቀለማት ያጌጠ ነው ማለትም ይቻላል። ምናልባት 3 ዓመት የገደማ ቢሆን ነው። በዛ እድሜ ከወንድሜ ጋር በሳሎናችን በትንሽ ኳሶች መጫወት ጀምሬያለሁ። ወንድሜ 8 ዓመቱ ነበር። በሄደበት ሁሉ አከተለዋለሁ። ጭራ ሆኛለሁ ማለት ይቻላል። አባቴ ስራው ደክሞት ገና መግባቱ ነው። ሶፋ ላይ ጋደም ብሏል። አባቶች ከረጅም አድካሚ ቀን በኋላ እንዴት እንደሚንገዋለሉ ታውቃላችሁ አይደል? 100 ኪሎ ግራም የሚመዝኑ ላይ ይመስላል። እንቅልፍ ሸለብ ሊያደርጋቸው ሲያንኮራፉላ ይችላል። በብራዚል ሁሉም አባቶች እንደዛ የሚተኙ ይመስለኛል። ትራስ ተንተርሶ እና ቀኝ እጁን ከሶፋ ወርዶ እንደተጠለጠለ ተኝቷል። እኔና ወንድሜ እየሮጥን ወደ ቤት ገባን። አባ ተነስ ብለን ነቀነቅ ነው። ለተወሰኑ ሰከንዶች ገጽሶ ሊያስቆመን ሞከረ፣ ግን ፈጽሞ አልቻለም። ቀጥሎ ከሶፋው ላይ ተንከባሎ ወደቀ። አሁን አባቴ ተንከባሎ ሶፋ ስር ገባ። ከእይታችንም ተሰወረ። የሚታዩት 2 ትልልቅ እጆቹ ብቻ ከጨለማው አምልጠው ይታያሉ። እጆቹን እንደ እብድ እያወዛወዘ ዛሬ ጎል አታስቆጥሩብኝም አለ። ይህ የዓለም ዋንጫ ነው። የቤታችን ምንጣፍ የመጫወቻ ሜዳችን፣ ሶፋው ስር ያሉት ክፍተት ጎላችን። የአባቴ ትልልቅ እጆች ያስፈራሉ። ወንድሜ ደግሞ ሪቫልዶ፣ ቤቤቶ፣ ዱንጋ ይሆናል። እኔ እሱ ያልመረጠውም የትኛውን ተጫዋች እሆናለሁኝ፣ ምክንያቱም ታናሽ ስለሆንኩኝ። የሶፋው ጠረን ይታወቀኛል። እናቴ የምታበስለው ራት መዓዛም ያውደኛል። የአባቴ ልብሶች ጠረን ሽው ይልብኛል። ትልልቅ እጆች በዓለም ዋንጫ ፍጻሜ በጀግንነት የመለያ ምት ለማዳን ወዲህ ወዲያ ሲሉ አያለሁ። በየመሃሉ ከሶፋ ስር አንገቱን ብቅ እያደረገ ፊቱን ቅጭም ልቅቅ ያደርገዋል። እኔና ወንድሜ በሳቅ እንንፈረፈራለን። አይኔን ከድኝ ይመለከተዋለሁ። ግን ያ ብቻ አይደለም፣ ትላንት የሆነ ያክል ስሜት ይሰጠኛል። ከቤት ደውለው አባቴ ማረፉን ሲያረዱኝ ሩቅ ቦታ ነበርኩ። ውቅያኖስ አቋርጬ በእንግሊዝ ከከተምኩ ሰነባብቻለሁ። በሊቨርፑል ነበርኩ። የ2021 የውድድር ዘመን አጋማሽ ላይ የሆነ ነው። ህልፈቱም ድንገተኛ ነበር። ዱብዳ ሆነብኝ። እናቴ ደውላ ቤታችን አጠገብ ያለው ሐይቅ ውስጥ ሰጥሞ ህይወቱን ማለፉን ነገረችኝ። የማስታውሰው ብቸኛ ነገር ዓለም ሁላ እንደዞረብኝ ብቻ ነው። እንደ አባት ያለ ሰው የሚያልፍ አይመስለኝም ነበር። የወንዶች ቁና ነበር። ልጆኜ ስለ እርሱ የተነገሩ ብዙ ታሪኮችን ሰምቼ አድጌያለሁ። እርሱ ግብ ጠባቂ ነበር። እንደሚመስለኝ በዘረመላችን ውስጥ የታተመ ነገር ነው። እንደነገሩኝ ሜዳ ላይ ፍርሃት የሚባል ነገር ፈጽሞ አያውቅም። ተንደርድሮ ወጥቶ አጥቂው እግር ስር ፊቱን እንኳን ለመሸፈን ሳይሞክር ይወረወራል። ጓደኞቹ አባትህ እብድ ነበር ብለውኛል። የፈጠራ ታሪክ አድርጌ ነበር የማስበው፣ ነገሩ ግን እውነት ነው። እግር ኳስ ሜዳ ላይም ሆነ በነባራዊ ህይወት ሙሉ ሰው ነበር። የትኛውም ነገር ሲያደርግ ሁልጊዜም ቤተሰቡን ያስቀድማል። ህልፈቱ ህይወቴን አመሰቃቀለው። ስለ እግር ኳስ እንኳን ማሰብ ተሳነኝ። ከቀዳሚዎቹ 4 ቡድኖች አንዱ ሆነን ለማጠናቀቅ እየተፋለምን መሆኑን ለራሴ ደግሜ ማስታወስ ነበረብኝ። ሁሉም ነገር ያወሳሰበው አጋጣሚ የተከሰተው በወረርሽኝ ወቅት መሆኑ ነው። ወደ ቤት የሚደረገው ጉዞ አስቸጋሪ ያደረገው። ባለቤቴ 3ኛ ልጅን እርጉዝ ነበረች። ኮቪድ በብራዚል እንደ አዲስ ያገረሸበት ወቅት ነበር። ሐኪሟ ወደ ብራዚል መጓዝ አደጋ እንዳለውም አበክሮ ነግሯታል። ስለሆነም ከልጆቻችን ጋር በሊቨርፑል ቆየን። አባቴን በጣም ተወደው ስለነበር እርሷን በአጋጣሚው ተጎድታለች። እንዲያውም ከኔ ልቅ እርሷን አብልጦ እንደሚወድ እያነሳን እንቀላለድ ነበር። አባቴ ፊት ትንሽ ከተከራከርን ሁልጊዜ ናታሊያ ልክ ነች ይላል። ያልወለዳት ልጁ ናት። ብቻዬን ወደ ብራዚል በረርኩ። ቀጣዮቹ 2 እና 3 ቀናት ጥርት ብለውም አይታወሱኝም። ብዥታ ነገር ብቻ ነው የማስታውሰው። ሌላኛው ነገር አበባ ወደ ቤታችን በስፋት ይጎርፍ ነበር። ሁሉም ሰው አጽናናኝ። ቃላት ካረፈበት ማስታወሻ ጋር አያይዘው አበቦች ላኩልኝ። የማጽናኛ ቃላት የደረሰኝ ከቡድን ጓደኞቼ ብቻ አልነበረም። ፔፕ ጋርዲዮላ እና ካርሎ አንቸሎቲም መልእክት ልከውልኛል። አጋጣሚው እጅግ ስሜቴን ነክቶታል። በየ10 ደቂቃው በራችን እየተንኳኳ በመልእክተኞች በኩል አበባ ይደርሰን ነበር። በስቃይ ውስጥ ላለ ሰው ትንሽ የሚመስሉ እንደዚህ ድርጊቶች ከፍ ያለ ትርጉም እንዳላቸው እነዚህ ሰዎች የሚያውቁ አይመስለኝም። መራር ባላንጦች እንኳን ማሊያው ላይ ከሰፈረው ስም ባሻገር ያለውን ሰው ልብ እንደሚሞላ ማሳያ ነው። የማረሳቸው ብዙ አጋጣሚዎች አሉ። ከነዚህ መካከል ከየርገን ክሎፕ ጋር ያደረኩት የስልክ ንግግር ነው። በልምምድ ላይ ባለመገኘቴ የጥፋተኝነት ስሜት ውስጥ ነበርኩ።
በወቅቱ ከቀዳሚዎቹ 4 ቡድኖች ውጪ ስለነበርን እያንዳንዱ ውጤት ደግሞ በእጅጉ ያስፈልገናል። የርገን ግን የፈለኩትን ያክል ጊዜ እረፍት እንዳደርግ ፈቀደልኝ። እሺ ግን ብዬ ሐሳቤን ሳልጨርሽ በጭራሽ ስለምንም ነገር እንዳትጨነቅ አለኝ። የርገን አባቱን ያጣው በእኔ ዕድሜ ሳላይ ነበርና ስሜቱን በሚገባ ጠንቅቆ ያውቀዋል። እርሱ ለኔ አሰልጣኝ ብቻ አልነበረም፣ ሁለተኛ አባቴ ጭምር እንጂ። ኤቨርተን ላይ ጎል ሲያስቆጥር አቅሉን እንደሳተ ሰው ግማሽ ሜዳ አቋርጦ መጥቶ የተጠመጠመብኝ አጋጣሚ መቼም አልረሳውም። አንዳንድ ጊዜ አጋጣሚውን ስመለከተው ለብቻዬ እስቃለሁ። ይፋ ያልወጡና ህዝብ ያልተመለከታቸው በርካታ አጋጣሚዎች አሉን። ከሜዳችን ውጭ አሸንፈን ስንመለስ አውቶቡሳችን ውስጥ አብረን ተቀምጠን ቢራችንን እንጎነጫለን። እንዳንድ ቆፍጣና ጀርመናዊና እንዳንድ ቆፍጣና ብራዚላዊ። የርገን ካዘኔ እስክጽናና ድረስ የፈለኩትን ያክል ጊዜ እንድወስድ ፈቅዶልኛል። ብዙ አሰልጣኞች ይህንን አይረዱም። ይህ የሊቨርፑል መንገድ ነው። ይህ ክለብም የተለየ ነው። ተጫዋቾች ሳይቀሩ ይለያሉ። በወቅቱ የቡድን መሪያችን የነበረው ሪሆ ጋን በአጭር የጽሑፍ መልእክት የቡድን ጓደኞቼ ተረጋግተው ለቀብር ወደ ብራዚል የሚያደርሰኝ የግል አውሮፕላን ወጪ ለመሸፈን መስማማታቸውንና ምንም መጨናነቅ እንደሌለብኝ ያሳወቁኝ። ሁኔታው ግን እጅግ አስቸጋሪ ነበር። በወቅቱ ወደ ብራዚል በበረራ ራሱ ስመለስ ለ14 ቀናት ኳራንቲን ማድረግ ይጠበቅብኛል። በቀጥታ ከሰው መቀላቀል አልችልም። ከአባቴ ቀብር ስመለስ ብቻዬን ለ2 ሳምንታት በሆቴል ክፍል ልታገት እንደሆነ አሰብኩት። ከሁሉ በላይ ከባዱ ነገር ነፍሰ ጡሯ ባለቤቴ ያንን ሁሉ ጊዜ ብቻዋን ከልጆቿ ጋር እንደምታሳልፍ ማሰቤ ነው። እርግዝናዋ እየገፋ ስለነበር ምን እንደሚፈጠር አይታወቅም። ለእናቴና ወንድሜ ደውዬ ሁኔታውን አጫወትኳቸው። በህይወቴ እንደዚያ ቀን ከባድ ንግግር በስልክ አድርጌ አላውቅም። ብዙ ተሳለቅን። በመጨረሻ የቱንም ያክል ፈታኝ ቢሆን አባቴም ቢሆን የሚፈልገው ከልጆቹና ከሚወዳት ልጁ ጋር እንድቆይ ነው ብዬ ለመቅረት ወሰንኩ። እርሱ የኖረው እንደዚያ ነበርና እናም ያለኝን ክብር ማሳየት ያለብኝ የእርሱን ፈለግ በመከተል መሆኑን አመንኩ። ላቅፈው በሚችልባቸው አጋጣሚዎች ሁሉ አቅፌዋለሁ። እንደምወደው ባገኘሁት አጋጣሚ ሁሉ ነግሬዋለሁ። ያላደረኩለት የቀረኝ የሚጸጽተኝ አንዳችም ነገር የለም። ይህንንም እርሱም ያውቀዋል። ብቸኛ የቀረኝ ነገር አመሰግናለሁ ማለት ነበር። አባቴ ብቻ ሳይሆን ጓደኛዬም ጭምር ነበርና እንደዛም ሆኖ ከቤት የራቅኩ ያክል አልተሰማኝም። የቀብር ስነ ስርዓቱን ተከታትያለሁ። የቀብር ስነ ስርዓቱ በተፈጸመበት ጊዜ ሁሉ ወንድሜ ስልኩን ከፍ አድርጎ በመያዝ እንድከታተል አድርጓል። ጸሎት ማድረስና ከእናቴ ጋር አብሬ ማልቀስ ችያለሁ። ሳጥን ውስጥ ሆኖ ተሰናብቼዋለሁ። የቡድን ጓደኞቼ የማይታመን ድጋፍ አደረጉልኝ። የቤተሰብ ያክል ነው የሆኑት። ሐዘናቸውን የገለጹት በዚያ መልኩ ነው። ዳግም ልምምድ መጀመሪያ በረታኝ። በብራዚል እግር ኳስ የምትቀዝፈው ሞገድ ነው። ወደ ሜዳ ስመለስ ሰላሜን መመለስ ተጀመረ። ከልምምድ ወደ ቤት የምገባው ደግሞኝ ነው። የማደርገው ብቸኛ ነገር እንደ አባቴ ሶፋ ላይ መንጋልን ነው። ትራስ ራሴ ስር አድርጌ እጄን ወደ መሬት አንጠልጥዬ በየዕለቱ ልጄ ማቴዎ ከትምህርት ቤት እየሮጠ መጥቶ ኳስ ሰጥቶ እንጫወት ይለኛል። ገና 5 ዓመቱ ነው። እግር ኳስ በእጅጉ ይወዳል። ዩቲዩብ ላይ የሊቨርፑልን ጨዋታዎች ይመለከታል። ሊቨርፑል ብሎ የሚጽፈው ግን አስተካክሎ አይደለም። የመፈለጊያ ሳጥን ውስጥ የተጻፉትን ብትመለከቱ በእጅጉ ትገረማላችሁ። ለትንሿ ሴት ልጄ ሄለና ታገኛላችሁ። መጫወት ስንጀምር ከሶፋው ስር ያለውን ክፍተት እንደ ጎል ተጠቀምነው። በኋላ ግን ትንሿ ጎል እንድንገዛለት አደረገ። ወለሉ ላይ ተኝቼ ያኔ አባቴ የኔን ሙከራ ለማዳን ያደርግ እንደነበረው ጎል ጠብቃለሁ። ልጄ ሞሳላ፣ ትሬንት፣ አሊያም ቪኔን ይሆናሉ። እኔ ደግሞ ሌላ ተጫዋች መሆን እንደምፈልግ ነግራቸዋለሁ። ታሪክ ራሱን ይደግማልና። ከአባቴ ህልፈት በኋላ ራፋኤል ተወለደ። ለኔም ሆነ ለባለቤቴ ተስፋችን ዳግም እንዳለመለመ ተሰማን። በህይወታችን ዳግም ብርሃን ሆነ። ራፋኤል ከተወለደ ከ6 ቀናት በኋላ አሁንም ድረስ ላብራራው የማልችለው አንድ ነገር ተከሰተ። ከዌስት ብሮሚች ወሳኝ ጨዋታ እያደረግን ነው። በቻምፒየንስ ሊግ ተሳታፊ የሚያደርገን ውጤት ይዘን ለማጠናቀቅ በምናደርገው ጥረት ውጤቱ ያስፈልገናል። ያን ዕለት ግን ሁሉ ነገር ከኛ በተቃራኒ እየተጓዘ ነበር። ጨዋታው ሊጠናቀቅ ሰከንዶች እየቀሩት 1-1 ነበር። ግብ ጠባቂ ሲቶን በእንዲህ ያለው አጋጣሚ ፍጹም ቅጣት ሳጥን ውስጥ ጠርዝ ላይ ቆሞ የሚሆኑን ከመጠባበቅ ውጪ አማራጭ አይኖርም። የማዝምት ስናገኝ የግብ ጠባቂያቸው አሰልጣኛችን ሄጄ የማጥቃት እንቅስቃሴውን እንድቀላቀል መመሪያ ሰጠኝ።
በሚችለው ፍጥነት ሮጬ ዌስት ብሮም ሳጥን ደረስኩኝ። እውነቱን ለመናገር ተጨማሪ ትርምስ ፈጥሬ የቡድን ጓደኞቼ እድል እንዲያገኙ አድርጋለሁ በሚል እንጂ ጎል ለማስቆጠር አልነበረም። ትሪንት ያሻማት ኳስ ወደ እኔ ስትመጣ በግንባሬ ገጭቼ ወደቅኩ። የቡድን ጓደኞቼ ከበቡኝ። ቲያጎ አቅፎኝ አለቀሰ። ፈርሚኖም እንደዛ። ሞሳላህ እንደ ልጅ ፈነደቀ። ሌላ ሰው ጎል ሲያስቆጥር እንዲህ ሲሆን አይቼው አላውቅም። ከ5000 በላይ የተለያዩ እግር ኳስ ዝማሬዎች አሉ። ሆኖም የሊቨርፑል ደጋፊዎች አዘውትሮ የሚያቀነቅኑት ከሁሉም ይለያል። ዝማሬው የሚጀምረው በወጀብ ውስጥ እንኳን ባልፍ ብሎ ነው። አዎ እርሱ ካለ ፈጽሞ አልፈራም። አሊሰን በከር